ኢትዮጵያ ቡና ከራምዚን ግሩፕ ጋር ያጋርነት ስምምነት መፈጸሙ ተሰምቷል። ኢትዮጵያ ቡና ስፖርት ክለብ መቀመጫውን ዱባይ ላይ ካደረገው ራምዚን ግሩፕ ጋር የስፖንሰርሺፕ ስምምነት ስካይላይት ሆቴል የኢትዮጵያ ቡና አመራሮችና የራምዚን ግሩፕ ተወካዮች በተገኙበት ተፈራርመዋል። ኢትዮጵያ ቡና ከቀጣዩ ጥቅምት 8 ጀምሮ በፕሪሚየር ሊጉ ከቅዱስ ጊዮርጊስ ጋር በሚያደርገው የሸገር ደርቢ የራምዚን ግሩፕ አርማ ያረፈበትን ማሊያ መጠቀም የሚጀምር ይሆናል ተብሏል። ከዚህ ጋርም ተያይዞ በርካታ ሐሳቦች ይነሳሉ። ኢትዮጵያ ቡናና ራምዚን ግሩፕ የማሊያ ለስፖንሰሩ የአንድ ዓመት ቆይታ ሲኖረው እንደ ክለቡ ድርጅቱን የማስተዋወቅ አቅም ታይቶ በየዓመቱ የሚታደስ ይሆናልም ተብሏል። የኢትዮጵያ ቡና ፕሬዝዳንት መቶ አለቃ ፈቃደ ማሞ ከዛሬ 2 ዓመት በፊት በዱባይ በተካሄደው የሸገር ደር የስፖንሰር ስምምነት ሂደት እንደተጀመረ አንስተው ይህ ስምምነት በቀጣይ ከሌሎች ተቋማት ጋር ለምናደርጋቸው ስምምነቶችና ለሌሎች የሀገራችን ክለቦችም ፈርቀዳጅ ነው ብለዋል። የራምዚን ግሩፕ ተወካዮች በበኩላቸው ኢትዮጵያ ቡናዎች በመላው ዓለም የጠንካራ ደጋፊ ባለቤቶች በመሆናቸው እና የራምዚን ግሩፕ ባለሀብት የኢትዮጵያ ቡና የልብ ደጋፊ በመሆናቸው ስፖንሰር ለማድረግ እንዳነሳሳቸው ገልጸዋል። ራምዚን ግሩፕ በቀጣይ ስፖንሰር ከማድረግ የዘለለ በኢትዮጵያ ታለንት ያላቸው ልጆች በመመልመል በውጪ የመጫወት ዕድል እንዲያገኙ ያመቻቻል ተብሏል። ኢትዮጵያ ቡና በቀጣይ 50ኛ ዓመቱን በዱባይ እንደሚያከብር ሲገለጽ ክለቡ ከዩናይትድ አረብ ኤሚሬትስ ቡድን ጋር የወዳጅነት ጨዋታዎችን ማድረግ ጨምሮ በባህር ላይ የራት ግብዣን በማድረግ ክለቡ በፋይናንስ ለማጠናከር መታሰቡም ተገልጿል። በዱባይ የሚደረጉትን ፕሮግራሞችና የወዳጅነት ጨዋታዎች ሙሉ ወጪ በራምዚን ግሩፕ የሚሸፈን ሲሆን የቡና ብራንድ ሾፕ በዱባይ ይከፈታል ተብሏል። ኢትዮጵያ ቡናና ራምዚን ግሩፕ ያደረጉት የስፖንሰርሺፕ ስምምነት በምን ያክል ገንዘብ እንደተዋሉ ከመግለጽ ተቆጥበዋል። ራምዚን ግሩፕ ኢትዮጵያ ቡናን ስፖንሰር ያደረገ 5ኛው ተቋም ሲሆን ከዚህ በፊት ከሀ እስከ ፐ ቤቲካ፣ ሀበሻ ቢራና ቡና ባንክ የኢትዮጵያ ቡና አጋሮች መሆናቸው አይዘነጋም።